ሰላም ሰላም ውድ የቻናሌ ተከታዮች እንደምን አላችሁ? በያላችሁበት ዓለማት ሁሉ ሰላማችሁ ይብዛ። ዛሬ እጅግ አንድ አስደናቂ ነገር ይዤላችሁ መጥቻለሁ። እሱም ከዓለም ዋንጫ ጋር የተያያዘ ነው ማለት ነው። እንግዲህ አፍሪካዊቷ ኬፕ ቨርዲ በዛሬው ዕለት የዓለም ዋንጫን ተሳትፋለች። ከዛ ውስጥ አስደናቂ ነገርንም በጨዋታ ላይ አሳይተዋል ማለት ነው። እንግዲህ በ2026ቱ የፊፋ የዓለም ዋንጫ ላይ በታሪካቸው ለመጀመሪያ ጊዜ በመሳተፍ ላይ ይገኛሉ። በምድብ ኤችም ይገኛሉ ማለት ነው። በአትላንታ በተካሄደው የመክፈቻ ጨዋታቸውም የውድድሩ ተወዳጅ የሆነውን የአውሮፓ ሻምፒዮን ስፔንን አቻ በመለየት ታሪካዊ ነጥብ ማግኘት ችለዋል ማለት ነው። እንግዲህ በምሽቱ ጨዋታ ብቻ የኢንስታግራም ተከታዮቹ ቁጥር ከ46,5 ሚሊየን የደረሰው ግብ ጠባቂ አነጋጋሪ ሆኗል ማለት ነው። በሕይወት ጎዳና ላይ ለስኬት ለመብቃት መቼም አይረፍድም። ለዚህ ማሳያውም ደግሞ የኬፕ ቨርዲው ግብ ጠባቂ ቮዚኒሃ ነው። የእግር ኳስ ሕይወቱ ማገባደጃ ላይ የሚገኘው ይህ ተጫዋች ለረጅም ዓመታት በተለያዩ የዓለም ክፍሎች በሚገኙ ክለቦች ሲንከራተት የቆየና ብዙ እውቅና ያላገኘ ግብ ጠባቂ ነበር ማለት ነው። በኳሱ ዓለም ብዙ ዋጋ የከፈለ ተጫዋች ነው ማለት ነው። ለመጀመሪያ ጊዜ በ2012 የኬፕ ቨርዲ ብሔራዊ ቡድን አባል ከሆነበት ጊዜ ጀምሮ ለሀገሩ በኩራት ሲጫወት ቢቆይም የዘንድሮ የዓለም ዋንጫ ግን ለስሙ ብቻ ሳይሆን ለሕይወቱ ትልቅ ምዕራፍ ሆኖ ተገኝቷል። ለኬፕ ቨርዲ ብሔራዊ ቡድን ታሪካዊ በሆነው በዚሁ የዓለም ዋንጫ መድረክ ከስፔን ጋር በተደረገው የመክፈቻ ጨዋታ ቮዚኒሃ የዓለምን ትኩረት በሙሉ በማለት የሳበበት አስደናቂ ምሽትን በትናንትናው ዕለት አሳልፏል ማለት ነው። ጨዋታው ከመጀመሩ ስፔናውያን በተደጋጋሚ ሲፈትኑት ቢያመሹም በሚገባ ምላሽ ሰጥቷል። የ40 ዓመቱ ግብ ጠባቂ በ90 ደቂቃ ውስጥ የ27 የግብ ሙከራዎችን አስተናግዶ 7 ያለቀላቸውን ወሳኝ ኳሶችንም እንግዲህ በሚገርምና በሚደንቅ ሁኔታ አድኗቸዋል ማለት ነው። ጨዋታው 0-0 መጠናቀቁን ተከትሎ የመጨረሻው ፊሽካ ሲነፋ የጨዋታው ኮከብ ተብሎ የተመረጠው እንግዲህ የኬፕ ቨርዲ ግብ ጠባቂ ቮዚኒሃ የረጅም ዘመን የልፋት ውጤት በዓይኑ ውስጥ እንባ ሆኖ ፈሷል ማለት ነው። የሚገርመው ይህ አይደለም። ተጫዋቾቹ በደቂቃዎች ውስጥ የኢንስታግራም ተከታዮቹን ቁጥር ከ46,000 ወደ ሚሊዮኖች ማሳደጉንም በትናንትናው ዕለት የታየበት ሁኔታ አለ ማለት ነው። በተወለደበት ኬፕ ቨርዲ ሚንዴሎ ከተማ አጥቂ የመሆን ህልም ነበረው። አባቱ እንኳን እንደ ታዋቂው አርጀንቲናዊ አጥቂ ጆርጅ ቫልዳኖ ስም ሊያወጣለት ፈልጎ ነበር። ነገር ግን ሕይወት የተለየ ዕቅድ ነበራትና ትንሿ ድምፅ የሚል ትርጉም ባለው ቮዚኒሃ መጠሪያ በግብ ጠባቂነት በ25 ዓመቱ ፕሮፌሽናል ተጫዋች ሆነ። አያቶቹ በሕይወት አለመኖራቸውና እናቱም ደግሞ በቪዛ ችግር ምክንያት ጨዋታውን በአካል መታደም አለመቻሏ ቮዚኒሃን ቢያስከፋውም ይህ የድል ቀን ለራሱ ለቤተሰቦቹና ለሀገሩ ሕዝብ ትልቅ ትርጉም ያለው ሆኖ ተጠናቋል። ለሙያው መታመኑና ያለመታከት እስከ 40 ዓመቱ በጽናት መቆሙ አይደክሜውን ግብ ጠባቂ ክሶታል። አሁን ላይ የኢንስታግራም ተከታዮቹ ቁጥር ከነበረበት 46,5 ሚሊዮን እንዳለፈም በኢንስታግራም ገጽ ላይ የታየበት ሁኔታ አለ ማለት ነው። ኬፕ ቨርዲ እንግዲህ በትናንትናው ዕለት የስፔንን ሻምፒዮን የሆነውን ስፔን እንግዲህ እንደ ትልቅ ለነሱ እንደ ትልቅ ማሸነፍ አድርገው ወስደውታለኝ። ኬፕ ቨርዲ በእውነቱ በጣም ጠንካራና
ጠንካራ ግብ ጠባቂ የታየበት ምሽት ሆኖ አልፏል በትናንትናው ዕለት።